እኔ እዚህ የመጣሁት ስለ ስኬት ላወራችሁ ነው። የስኬት የመጀመሪያው ህግ ራዕይ ነው። ራዕይ ሊኖረን ይገባል። አያችሁ፣ ወዴት እንደምትሄዱ ራዕይ ከሌላችሁ ወይም ጎል ከሌላችሁ አንድ ቦታ ላይ ትሽከረከሩና መጨረሻ ላይ በጭራሽ የሆነ ቦታ ላይ ልትደርሱ አትችሉም። ታውቃላችሁ፣ እኔ የተወለድኩት እንደ አውሮፓ አቆጣጠር በ1947 ኦስትሪያ ውስጥ ነው፣ ሁለተኛው ዓለም ጦርነት ካለቀ በኋላ። እኔ ህልሜን አውቅ ስለነበርኩኝ እድለኛ ነኝ ማለት እችላለሁ። እያደግኩ ስመጣ ኦስትሪያን አልወደድኳትም ነበር። ከዛም ለመውጣት ትዕግስቱም አልነበረኝም። ራሴን ገበሬ ሆኜ ማየት አልቻልኩም ነበር፣ ወይም የፋብሪካ ቅጥረኛ ሆኜ እንዲሁም ሌላ ነገር። ምንም እንኳን ቤተሰቦቼ እዛ እንድቆይና ኖርማል ህይወት እንዳሳልፍ ቢፈልጉም እንኳን ግን ይህ የነሱ ህልም እንጂ የኔ አልነበረም። የኔ ህልም የተለየ ነው። ማለትም እኔ የተወለድኩት ለሆነ የተለየ ትልቅ ነገር እንደሆነ አስብ ነበር ይለናል የዓለም ቅርጽ ውድድር የ7 ጊዜ ሻምፒዮን የፊልም ተዋናይና የአሜሪካ ክልል ግዛት ከንቲባ የነበረው አርኖልድ ሽዋርዜነገር በአንድ ወቅት ለተሰበሰቡ ሰዎች ከተናገሩ አስገራሚ ንግግር። ቤተሰቦች በትዕግስት እስከ መጨረሻው ድረስ ሰብስክራይብ በማድረግ ታዳምጡ ዘንድ ጋበዝኩኝ። በመቀጠልም አርኖልድ እንዲህ ይለናል። አንድ ቀን አስታውሳለሁ የ11 ዓመት ህፃን ልጅ እያለሁ በትምህርት ቤት ስለ አሜሪካ በዶክመንተሪ ፊልም እያሳዩን ነበር። ማለትም ሰማይ ጠቀስ ፎቆችን፣ ትልልቅ ድልድዮችንና ባለ 6 ሌን ሃይዌይ ወይም መንገዶችን። ይህን ሁሉ ካየሁ በኋላ ለራሴ እንዲያልኩ እኔ እዛ ነው መሆን ያለብኝ። ማለትም እኔ እዚህ ትንሽ የእርሻ ቦታ ላይ ያለበትና ህንጻ ያለበት ቦታ መሆን የለብኝም አልኩኝ። አሜሪካ ነው መሆን ያለብኝ አልኩኝ ለራሴ። አንድ ቀን ከትምህርት ከተለቀቅን በኋላ በአንድ ሱቅ ሳልፍ ውስጥ ገባሁኝ እና ዙሪያውን ስለመለከት የሆነ መጽሐፍ ተመለከትኩኝ። የሰውነት ቅርጽ የሚያሳይ መጽሐፍ ነው። ሽፋኑም ላይ የሬግ ፓርክ ፎቶ ነበር። ሬግ ፓርክ 3 ጊዜ ሚስተር ዩኒቨርስ አሸናፊ ሻምፒዮን ነበር። በትልቅ ስክሪንም ተመልክቼዋለሁ። አነበብኩትና ለራሴ ዋው አልኩ። ይህ ህይወቴ ለመጀመሪያ ጊዜ ጭንቅላቴ ላይ የተሳለ ነበር እና ምን መሰላችሁ? የት መሄድ እንዳለብኝ አውቅ ስለነበር ምን ያህል ደስ የሚል ስሜት እንደነበረኝ ታውቃላችሁ? አስቡት እስኪ። አብዛኛው ሰው የት መሄድ እንዳለበት ያውቅ። እኔ ግን የት መሄድ እንዳለብኝ አውቅ ነበር። እንደሱ የቦዲ ቢልዲንግ ወይም የቅርጽ ውድድር ሻምፒዮን እንደምሆን። ጥያቄው ግን እንዴት አሳካኸው ሊሆን ይችላል። እኔ በዛን ሰዓት ይሰማኝ የነበረው ፎይታ ነበር። ምክንያቱም ራዕይ ሲኖራችሁ፣ ህልም ሲኖራችሁ ሁሌም ነገር ቀላል ይሆንላችኋል። ሰዎች ሁሌም ጂም ውስጥ ሲያገኙ የሚጠይቁኝ ጥያቄ ለምንድን ነው አርኖልድ እንደዚህ ጠንክረህ የምትሰራው? ማለትም በቀን ለ5 እና ለ6 ሰዓታት እንኳን እየሰራ ፊት ላይ ፈገግታ ይታያል ይሉኝ ነበር። ግን ለኔ ይህ ጎሌ ላይ ለመድረስ የማደርገው ጥረት ነው። እያንዳንዱ የማነሳው ክብደት ለጎሌ እየቀረብኩ እንደሆነ ነው የማስበው። ይህን ጎል ለማሳካትና ወደ እውነት ለመቀየር እያንዳንዱ የማነሳው ክብደት፣ የምደጋግመው ክብደት ህልሜን ወደ እውነት የምቀይርበት ነው። ስለዚህ ሌላ 500 ጊዜ ስኳት እስክሰራ አልጠብቅም። ሌላም 500 ጊዜ ብረት እስካነሳ አልጠብቅም። 2000 ጊዜ ሲታፕስ እስክሰራ አልጠብቅም። እንዲሁም ቀጣይ እንቅስቃሴ እስክሰራ አልጠብቅም። እድሜ 20 ዓመት ሲሆን ለንደን ሄድኩና የወጣቶች ሚስተር ዩኒቨርስ ውድድር አሸነፍኩኝ። ምክንያቱም ጎል ስለነበረኝ ነው። እስኪ ልንገራችሁ፣ ጎላችሁን ተመልከቱትና አሳዱት። ከዛ ወደ ገሃዱ ዓለም ቀይሩት። ምንም እንኳን በህይወታችሁ የምትሰሩት ነገር ቢኖር ዓላማ ሊኖራችሁ ይገባል። አሜሪካን 74% የሚሆኑ ሰዎች ስራቸውን ይጠላሉ። ወደ ዩሮፕም ስትመጡ ከዚህ የተለየ ነገር አታገኙም። አብዛኛው ሰው የሚሰራውን አይወድም። ምክንያቱም ያለ ዓላማ ስለሚጓዝ፣ ማለትም ያለ ምንም ዓላማ የሥራ ዕድል የተከፈተላቸው ስራ ውስጥ ይገባሉ። ያለ ምንም ፍላጎት በዛው ውስጥ ይሽከረከራሉ። እኔ የማደርገውን በማወቄ እንደተባረኩኝ ይሰማኝ ነበር። ልክ እንደ ሕክምና ተማሪ ማለት ነው። ምክንያቱም የሕክምና ተማሪ ሲማር ዶክተር እንደሚሆን እያወቀ ነው። ፖለቲካ ላይም እንዲሁ ተመሳሳይ ነው። ፖለቲካ ላይም እያለሁ አስታውሳለሁ ማለት ግልጽ የሆነ ራዕይ ነበረኝ። ያም የካሊፎርኒያ መሪ እንደመሆን፣ የአሜሪካ ፕሬዝዳንት መሆን እስከምችልበት ድረስ እጓዝ ነበር። ግን አሜሪካ ስላልተወለድኩኝ ፕሬዝዳንት መሆን አልችልም። ስለዚህ ለኔ የዓለማችን በኢኮኖሚ 5ኛ የሆነች ግዛት መሪ መሆን እንደማለት ነው። በፖለቲካውም ትልቅ ማዕረግ ነው። ምንም እንኳን ሰዎች እንዳሸንፍ ለምን ትንሽዬ ግዛት ሄደ አትወዳደርም ቢሉኝም፣ ግን እኔ ከ2 ወራት በኋላ ለካሊፎርኒያ ፕሬዝዳንት ለመሆን ተወዳድሬ አሸነፍኩኝ። ይህ የሆነው ምክንያቱም እኔ ግልጽ የሆነ ህልም ስለነበረኝ ነው። ስለዚህ አንደኛው ህግ ይህ ነው፣ ራዕይ ይኑራችሁ። ሁለተኛው ህግ የሚቃወሟችሁን አትስሙ።
እኔ ከሰዎች አፍ የሚሰሙ ድምጾችን እስከ መጨረሻው የቀበርኩት አይቻል የሚለውን ቃል ሲሆን ማለትም ያማ ልታደርጉ አትችልም ወይም አይሆንም የሚለውን ቃላት ያን ደግሞ እንደሚቻል አረጋግጫለሁ። አሁን ደግሞ ሰዎች አይቻልም ሲሉኝ እኔ የሚሰማኝ እንደሚቻል ነው፣ ወይም አይሆንም ካሉኝ እኔ የምሰማው ይሆናል የሚለውን ነው። እኔ ኔልሰን ማንዴላ በአንድ ወቅት በተናገረው አምናለሁ። አንድ ነገር የሆነ ሰው በተግባር እስኪያደርገው ድረስ የማይቻል ይመስላል ይል ነበር። ስለዚህ እኔ ለሆነ ነገር የመጀመሪያው ይሆናል እላለሁ። ምናልባት ተደርጎም ላያውቅ ይችላል፣ ግን እኔ ሁሌም አደርገዋለሁ። እናም አይሆንም የሚሉኝን ሰዎች አልሰማም። ሁሌም ልታስቡት የሚገባው የሆነ ነገር እንዲሳካላችሁ ከፈለጋችሁ ለዛ በምታውሉት ጠንካራ ስራ ነው። እኔ ለቅርጽ ውድድር ትሬኒንግ በቀን ለ5 ሰዓታት እሰራ ነበር። በመቀጠል የእንግሊዝኛ ትምህርት እማራለሁ፣ ምክንያቱም የእንግሊዝኛ አክሰንቴን ለማስተካከል። እንዲሁም በተጨማሪ የትወና ትምህርትም ተምሬያለሁ። ሁሉንም በአንድ ጊዜ አደርግ ነበረ፣ መስራት። ከዛም የሆነ ቀን ሄርኩለስ የሚባለውን ፊልም ሰራሁ። በዛም ፊልም ሽንት ቤት ውስጥ ተወርውሬ እንድገባ ያስገደደኝ ፊልም ነበር። ግን ይሄ እኔን አላስቆመኝም፣ ምክንያቱም በዛ ሰዓት ህልም ስለነበረኝ። ከዛም በመቀጠል ስቴይ ሃንግሪ፣ ፓምፒንግ አይረን፣ ሌሎችንም ፊልም መስራት ቀጠልኩኝ። ከዛም የሆነ ጊዜ ላይ በህዝብ ዘንድ በጣም እንድታወቅ ያደረገኝ በዩኒቨርሳል ስቱዲዮ የተዘጋጀውን ፊልም The Star in Conan the Barbarian ተወንኩኝ። ይህን ፊልም ከተወንኩኝ በኋላ ዳይሬክተሩ ለፕሬስ ኮንፈረንስ ወይም ለጋዜጠኞች እንዲህ አላቸው፣ ለዚህ ፊልም አርኖልድ ባይኖር ኖሮ ሌላ ሰው እስክንገነባ መጠበቅ ያስፈልገን ነበር። ከትንሽ ጊዜ በኋላም ፊልሙ በወቅቱ በቦክስ ኦፊስ ሰንጠረዥ አንደኛ መሆን ቻለ። ስለዚህ እኔ አሁን እያልኩኝ ያለሁት ሰውነቴ እንደ አሴት ወይም ገቢ ማንጫ ነበረ። እንዲሁ በተጨማሪ ተርሚኔተር የሚለውን ፊልም ስሰራ ዳይሬክተሩ እንዲህ ብሎ ነበረ፣ አርኖልድ አወራሩ እንደ ሮቦት አይነት ባይመስል ኖሮ ፊልሙ ብዙ እይታን አያገኝም ነበር። እስኪ ይህንንም አስቡት። ሰውነቴና አክሰንቴ ወይም የንግግር ቅላጼ እንደ አሴት ሆኖ ነበር። ተሸናፊዎችን አዳምጬ አላውቅም በጭራሽ። እናንተም እንዲሁ ልትሆኑ ይገባል እላለሁ። ቤተሰቦች ይህን ቪዲዮ እስከ መጨረሻው ድረስ ስላያችሁ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቤተሰቡን ይቀላቀሉ። መልካም ሁሉ ተመኘው።